ዚያ ሄዷል። አሁን ደግሞ ልጅ ሄዳለች። በቃ ሰው ስቀርብና ልቤ ውስጥ በደንብ እንዲገቡ ስፈቅድ አጭር ደብዳቤ ጽፈው ትተውኝ ይሄዳሉ። ዚያ ከማላውቃት ሴት ጋር ትልቅ ቤተሰብ ሰርቷል እና ይሄም ሳይበቃ አበባዬን ልጄን ጎትቶ እነዛ ሰዎች መሃል አስገባት። ለየትኛው ኃጢአቴ ነው እየተቀጣ ያለሁት? ፈጣሪ ከልቤ ከማፍቀር ውጭ ሌላ ምን ጥፋት አለብኝ? እንዴት ነው እንደዚህ ብቸኛ ልሆን የቻልኩት? ዚያ ልጄን ስታያት እንኳን ምንም አትጎዳ፣ ስለኛ ምንም አታስብም። አቧራ ሆነን ተበትነናል፣ ከታሪክ ተሰርዘናል እና ውስጥ ምንም አይጎዳም። በአንተ የደረሰብኝ ሐዘን እስካሁን አልለቀቀኝም እና አሁን ደግሞ ልጄ ልትወስዳት ነው? እውነቴን ነው፣ አጠፋሃለሁ ዚያ። ከዚህ በኋላ ሰላምህ ይናፍቅሃል። ሰላም ነው ማሳጣ። በመሃላችን ያለ ግድግዳ ቢፈርስ ጥሩ ነው። ስላንተ እያሰብኩ ነው። ከጎኔ ብትሆን ደስ ይለኝ ነበር። ልምጣ እንዴ? ለትንሽ ቀን እንችለዋለን ውዴ። ከዛም ሙሉ ዓለም የኛ ይሆናል። እንደፈለግን እንሆናለን። ግን ለምን አንተን ሳላቅፍ መተኛት አልችልማ? ወደፊት ሰላም እንዲኖረን ሁሉም ነገር በትክክለኛው መንገድ እንዲሄድ ነው የምፈልገው። በፍቅር ብንተቃቀፍ ምን ችግር አለው? የሰይጣን ስራሽን አቁሚና ተኚ። ፈጣሪ ይህች ልጅ እውነት እያበደች ነው መሰለኝ። አሁን እሳቱ ተያይዟል ማለት ነው። ሀቲጄ በዚህ ሰዓት እዚህ ምን ትሰሪያለሽ? ቆይ ምን አስበሽ ነው? እባክሽ አሁኑኑ ወደ መኝታሽ ሂጂ። ምን አድርጌ ነው ምህመት? ለምንድን ነው እንደዚህ አይነት ነገር እንዳሳልፍ ሀቲጄ ነገርኩሽ እኮ። እባክሽ ከክፍሌ ውጪ። አሁኑኑ ከዚህ ሂጂ እያልኩሽ ነው። ምህመት እስከ ዕለተ ሞቴ ድረስ አንተን እጠብቅሃለሁ። ሲጀመርም ሌላ ምንም ነገር ማድረግ አልችልም። አይኔን ስገልጥ መጀመሪያ ያየሁት አንተን ነው። እውነቴን ነው የምልህ፣ ያለ አንተ ህይወት የለኝም። ሀቲጄ እባክሽን እንደዚህ አትበይ። ስማ፣ ከዛች ልጅ ጋር እስከፈለግከው ድረስ ተዝናና። በሱ በኩል ምንም ችግር የለብኝም። አንድ ቀን ተመልሰው ወደ እኔ እንደምትመጣ እርግጠኛ ነኝ። እስከዛ ድረስ በትዕግስት እጠብቅሃለሁ። ሀቲጄ አሁን እኮ ከአስሊ ጋር ነኝ። ይህንን ታውቂያለሽ። ምን ሆነሽ ነው? እባክሽ ወደ ክፍልሽ ሂጂ እባክሽ።
ሁለቱ ይጮሁና አቶ ዚያን ቤቱን ያተራምሰዋል። እስኪ ልጠብቅ። ፋቶሽ ውሃ ስጭኝ ብዬሽ ነበር እኮ። የት ነበርሽ? እህቴ ነይ እህቴ፣ ጉድ ማመን አትችም። በዚህ ሰዓት ወንድሜ መህመት ክፍል ውስጥ 2 ሴቶች አሉ። በፈጣሪ ስም ስለምን ሴቶች ነው የምታወሪው? የድሮ እጮኛውና አዲሷ እጮኛው እሱ ክፍል ሊገናኙ ነው። እኔ አላምንም። ለምን? ቆይ ይመስለኛል እንደዚህ አይነት ነገር ያስደስተዋል። እባክሽ እንደዚህ አይነት ነገር አትበያችልኝ። ምን እንደሚያደርጉ በምን አውቃለሁ እህቴ። መህመት 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 መህመት፣ የት ነው ያለው? የት ነህ? እቺ ቆሻሻም ክፍሉ መጣች። የተረገመች አስሊ፣ እዚህ መምጣት አልነበረብሽም። የሆነ ሰው ሊያይሽ ይችላል። ወደ ክፍልሽ ሂጂ። ቆይ፣ በጣም ናፍቀኸኝ እኮ ነው። እባክሽ አሁን እናቴን አናናዳት። ይህን ያህል እየደገፈችን እምነቷን አናጉድልባት። መቀበል የምትችለው ነገር እንዳልሆነ ታውቂያለሽ። የሆነ እንዳይማትፈልገው ነገር አለ። ቆይ እስኪ ክፍል ውስጥ ገብቼ ልይ። ተይ እንጂ አስሊ፣ ድምፁ ከውጭ ነው። ይሄ ጎረምሳ ምን አይነት ክፍል ውስጥ እንደሚተኛ እስኪ እኔ። አስሊ እባክሽ ሂጂ። መጽሐፍ እያነበብክ ነው? እስኪ ለደቂቃ ከጎን ይሁን። አውቀሽ ነው እንደዚህ የምታደርጊው? አሁኑን ሂጂ፣ አለበለዚያ ችግር ውስጥ ትገቢያለሽ። አስሊ ፍጠኝ። እሺ፣ ግን ለምንድነው እንደዚህ የምትጨናነቀው? አውቄ እየቀለድኩብህ እኮ ነው። እና ተሳክቶልኛል። አዎ ተሳክቶልሻል። በይ ወደ ክፍልሽ ሂጂ። አንዷ ሄዳለች፣ አንዷ ቀረች። ልጅቷ እየሳቀች ነበር። ሀቲጄን አላየቻትም እንዴ? አላየቻትም ማለት ነው። ብታያትማ እየሳቀች አትወጣም ነበር። ነይ 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 ነይ። ሀቲጄ ስሚ፣ እውነት ከዚህ በኋላ እንደዚህ አይነት ነገር እንዲፈጠር የምታደርጊ ከሆነ በ1 ሰዓት ውስጥ ከዚህ ቤት መውጣት ይኖርብሻል። መህመት፣ እኔ እናንተ እኮ ማውራት ያለብንን በሙሉ አውርተናል። ሁሉንም በግልጽ ነግሬሻለሁ። ይህንን ነገር አምነሽ መቀበል አለብሽ። በቃ ይህንን ጉዳይ ከዚህ በኋላ በጭራሽ አናወራውም። እባክሽ እየለመንኩሽ ነው። ወይኔ እየተፈጠረ ያለውን ነገር እስኪ። የመጀመሪያው ምሽት ላይ ቤቱ ትርምስምስ ወጣ። ይኸውልሽ ስሚኝ እህቴ፣ እኔን ብትጠይቂኝ አዲሷ ሙሽራ ሀቲጄን አላየቻትም። ምክንያቱም ልጅቷ ወደ ክፍሏ የተመለሰችው እየሳቀች ነው። ምናልባት ሀቲጄ የሆነ ጥግ ጋር ተደብቃ ይሆናል ትሸውዳት የቻለችው። ሁለቱ ተሳስመው ሊሆን ራሱ ይችላል። ሀቲጄ በእርግጠኝነት አይታቸዋለች። አይተሻል፣ ሙሉ ቤቱ ውስጥ እየተፋች ነው ሄደችው። በጣም ነው የምታሳዝነው። ይሄ ነገር ሁሉም ሴቶች ላይ ይፈጠራል። የሆኑ ሴቶች እየመጡ እንዲሰርቃሉ። ከዛ እንቁላል እንደሌላት ዶሮ ሆነሽ ትቀሪያለሽ። ስሚኝ እህቴ፣ ምን አይነት ምሳሌ ነው? በጣም ጥሩ ምሳሌ ነው ፋቶሽ። አንቺ እብድ ነገር ነሽ።
ክፍት ነው፣ ይግቡ። ተጣልተናል እንዴ? ያው አልፈልግህም ማለት ብዙ ደስ አላለኝም። ግን ደግሞ አታስብ፣ አበባው በጣም ስለሚያምር ብዙ አላሰቃየህም። በጣም አመሰግናለሁ። ምንም አይደል። በይኔ ማንም ሰው ሳያየን እንውጣ። ለቁርስ ነው እንዴ? ሰርፕራይዝ ነው። ነይ። እሺ ቆይ አንዴ ጠብቀኝ። ቆይ እሺ ኮቴል ሊያዝ። ፍጠኝ አስሊ፣ ፍጠኝ። እንዴ አጣደፍከኝ። ቆይ አንዴ ጠብቀኝ። ነይ። ቆየት ነው የምንሄደው? ሰርፕራይዝ ነው። ሀቲጄ ከረቫቴ ማሰር አልቻልኩም። አንቺ ታስሪልኛለሽ? እሺ። እሺ፣ አመሰግናለሁ። ተያው፣ አመሰግናለሁ። ቆይ ግን የት ነው የምንሄደው? ታይዋለሽ። ውይ መህመት፣ ወዴት ነው የምንሄደው? ቆይ እሺ፣ ለወርቅ ነው። ቀስ በል። እስክንደርስ ድረስ አይን መግለጥ ክልክል ነው። መህመት፣ የሌለ ነገር አታውራ። እርዱኝ፣ እያገዘኝ። እስኪ ሀሳቤን እንድቀይር አታድርጊኝ። ሰርፕራይዙን ታበላሸዋለሽ። እረፊ። ቆይ እሺ፣ አፍጥኛ። ቶሎ እንሂድ። ደህና አደርሽ እህቴ። ደህና አደራችሁ። ደህና አደራችሁ። ደህና አደራችሁ። እንዴት አደራችሁ? ደህና አደራችሁ። እንዴት አደራችሁ ልጆች? ደህና አደርሽ። ሀቲጄ ልጄ ነይ እዚህ ጋር ቁጭ በይ። ሚና ነይ ልጄ፣ እዚህ ጋር ተቀመጭ። ፋቶሽ ሂጂና አስሊና መህመትን ጥሪያቸው እስቲ። ተኝተው ነው የሚሆነው መቼም። እሺ፣ ጠራቸዋለሁ። ምንም መጥራት አያስፈልግም። ቆይ ለምን? አስሊና መመት ወጥተዋል። ቆይ ይሄ ምን ማለት ነው? ዛሬ ውጭ ብዙ ስራ አላቸው። እኔ ፈቅጄላቸው ነው፣ ነግረውኛል። ወይ ጉድ! ከመጀመሪያው ቀን ረብሻ። ለአንድ ቀን ምንም ችግር የለውም። መቼስ አንድ ላይ ስላልበላን ብቻ ቤተሰብ አይበተንም። አዎ ልክ ነው። ለአንድ ጊዜ ችግር የለውም። ለማንኛውም እስቲ እሺ እናያለን። ይሄ ደስ ይላል። ስለዚህ አንዳንዴ እኛም ይፈቀድልናል ማለት ነው። ሴልቹክ፣ ካለ ምክንያት በጠዋቱ መነጫነጫችሁን አቁሙ። እሺ፣ ዝግጁ ነሽ? ዝግጁ ነኝ። ለምንድን ነው እዚህ የመጣ ነው መህመት? ለምን መሰለሽ፣ ባለፈው ያበላሸሁትን ነገር ማስተካከል ፈልጌ ነው። ቆይ ምንድን ነው እሱ? ልክ ሳይሽ በእርግጠኝነት የማገባ ሴት እንደሆንሽ አውቄ ነበር። እንዴት አወክ ብለሽ አትጠይቂኝ። ብቻ ግን አውቄ ነበር። ለራሴ እንዲህ አልኩት፣ በቃ የእኔ ሴት እቺ ናት አልኩት። ግን ሁሉም ነገር በፍጥነት ነው የተፈጠረው፣ አውቃለሁ። ብቻ ለማንኛውም ከዚህ በላይ ማስረዘም የለብኝም። አስሊ፣ በሕይወት እስካለሁ ድረስ ሁሌም ቢሆን ከጎኔ እንድትሆኝ ይፈልጋለሁ።
ታገቢኛለሽ እኔ ወደ ምድር ላይ ያለ አንደኛ ደስተኛ ወንድ ነው ያደረግሽኝ እና አንቺንም አንደኛ ደስተኛ ሴት ለማድረግ የምችለውን ያህል እጥራለሁ። ቃል ገባልሻለሁ። ምንም መጣር አያስፈልግም፣ ምክንያቱም አሁን ራሱ ደስተኛ ነኝ። አሁንም ማመን ከብዶኛል። ይኸው እስኪ ሁሉም ነገር በጣም በፍጥነት ነው የሆነው፣ ግን በጣም ደስ ይላል። ሁሉም ነገር ህልም ይመስላል አይደለም? በጣም ቆንጆ ህልም። ትክክል ነህ። እነዚህ ነገሮች ህልም ላይ ብቻ የሚፈጠሩ ይመስለኝ ነበር። የኔ ፍቅር፣ ቀሪ ዕድሜያችን በሙሉ እንዲህ ነው የሚሆነው። በቃ መቼም የማይቆም ህልም በይሁ። ግን አግቢኝ ብለህ ትጠይቀኛለህ ብዬ አልጠበቅኩም ነበር አቶ መህመት እንዴ። ግን ለምን እንዲህ አይነት የፍቅር ሥራ መስራት አልችልበትም ወይዘሪት አስሌ? አይ ትችላለህ፣ እና ደግሞ ጥሩ አድርገሃል። ግን ደግሞ እኔ እንጃ አባትህ ፍጠኑ ብሏልና የሆነ ቀን ቆርጠን ወዲያውኑ የምንጋባ መስሎኝ ነበር። እንደዛ ነበር የሰማሁት። ስለዚህ ዓለም ላይ አንደኛ ቆንጆዋን ሴት መጀመሪያ የአግቢ ጥያቄ ሳላቀርብላት ቀጥታ ወደ ሰርግ የመወስዳት መስሎሽ ነበር? ተይ እንጂ ውዴ። በነገራችን ላይ ማስታወስሽ ጥሩ ነው። አሁኑኑ ቀን መወሰን አለብን። ስለዚህ የፍቅር ቃላቶቹ እዚህ ጋር ያበቃሉ አይደል? እያልክ ያለው እሱን ነው? ታዲያ ምንድን ነው? በጣም አፈቅርሻለሁ የኔ ውድ። ከአንቺ ፍቅር ይዞኛል። ታውቃለህ፣ ግን ፎቶ መነሳት እኮ አለብን። እሱም አለ አይደል? አዎ፣ ፎቶ፣ የሕክምና ወረቀት ምናምን እያሰብኩት ነበር። እና የሕክምና ወረቀት ባይኖረንስ? በጣም ጤነኞች ነን፣ ለመጋባት ደግሞ ዝግጁ ነን። እንደዛ ብንላቸውስ? ያኔ ከዛ ቤት ቀጥታ ወደ አእምሮ ሐኪም ቤት ያዘዋውሩናል ማለት ነው። ገና አንድ ሳምንታችን ነው እና ልንጋባ ነው። ስለዚህ ልክ ናቸው። ቆይ እኔን እብድ እያልሽ ነው? አይ ታዲያ ምንድን ነው? ካንተ ቅልጥ ያለ ፍቅር ይዞኛል ያልኩ። ልጄ በጣም ግራ እያጋባሽኝ ነው። የሰይጣን ጆሮ ይደፈንና በዚህ ከቀጠለ ልጄ ትታመሚብኛለሽ። እባክሽ ልጄ። ሀቲጄ። አቤት እማዬ። እንዴ ፈዘሽ ቀረሽ እኮ ልጄ። ንገሪኝ እስኪ ምን እያሰብሽ ነው? ምን ይመስልሻል? በዚህ ሰዓት ከምህመት ሌላ ምን ማሰብ ይችላሉ ብለሽ ነው? እናቴው በቃ አውቃለሁ ቀላል አይደለም፣ ግን እሱን መርሳት አለብሽ። እንደው ፈጣሪ መጥፎ እድል ያምጣባቸው። ስሚ እንደምንም ሳይቆጥርሽ እኮ ነው የተወሽ። ምህመትን አትርገሚው እማዬ። እንደው መጥፎ እድል ይምጣባቸው። እሷን ነው የማገባው ብሎ ሳያፍር አዲስ ሴት ይዞ መጣ። እረግመዋለሁ። ያ ምህመት እንደው የሚወዳቸው ሰዎች ጋር ሆኖ የሚፈጥም መኪና ውስጥ ይግባ።
ቀስ እያለ እየተሰቃየ ይሙት። እረግሜዋለሁ። ተይ እማዬ፣ እንደሱ ስትይ እኔ በጣም እጎዳለሁ። አትጎጅ፣ አንቺም እንደሱ በይ። በይ ልጄ፣ ይሄን ቆሻሻ የሆነ ሰውዬ በነፃነት እርገሚ። ውስጥሽ ያለውን ስሜት አውጥተሽ መርገም አለብሽ። አልችልም እማዬ፣ ስለ እሱ መጥፎ ነገር መናገር አልችልም። ምክንያቱም አንድ ነገር ከሆነ መኖር አልችልም። አንቺ የፈለግሽውን ነገር አድርጊ ሀትጄ። ልክ ብለሻል። የምታስቢውን ነገር አድርጊ። አሁን ተነሽ እንሂድ። ወዴት ነው የምንሄደው? እህቴ ሰህር ጠርታናለች፣ እኛም እናወራታለን። ቆይ አክስቴ ለምን ፈልገኝ ነው ደግሞ? ቆይ አታፈርም? ልታወራኝ ትፈልጋለች? ምን ያህል ቀላል እንደሆነ አየሽ አይደል እማዬ? ሀትጄ ነይ፣ ሀትጄ ሂጂ። ሴትዮዋ የራሷ ማንነትም ጭንቅላትም የላትም እማዬ። ምን እንደምታወራሽ አታቂም። ዝም ብላ ነው የጠራችን። አሁን እንሂድ። ስለዚህ ሂደን የምታወራውን ነገር መስማት አለን። ምን ትላለች? ምንም። ይቅርታ ልጄ ማሳመን አልቻልኩም ብትል ነው። ከዛስ? የኔ ምስኪን ልጅ፣ አባትሽ ይዞኝ ነው እንጂ እዚህ ቤት አንድ ደቂቃ እንኳ መቆየት አልፈልግም። በጭራሽ እንዲጨቁኑን አልፈቅድላቸውም ነበር። ግን አባትሽ የሚያደርገውን ነገር ያውቃል ብዬ ዝም ብዬ ተቀመጥኩ። በይኔ ተነሽ የኔ ልጅ፣ እንሂድና አክስትሽ የምትለውን ሰምተናት እንምጣ። አይሻልም? ማለቴ ያው እቺ ልጅ አሁንም ገና ወጣት ናት። ሁላችንም በልጅነታችን ስህተት ሰርተናል። ልክ አይደለሁም እንዴ? ልክ ነህ። በተለይ ደግሞ ቤስቴ። አዎ ሁላችንም ማለት ይቻላል። አንቺም የሆኑ ስህተቶች ይኖርሻል። የለኝም። ያው አይታወቅም። በትንሽ ቀን ውስጥ አስሊ ሰለቻትና ወደ ቤት ትመለሳለች። ተስፋ አትቁረጪ እናት አላኑር። እሺ አልቆርጥም ሀካን፣ በፍጹም ተስፋ አልቆርጥም። ሌላ ነገር አለ? አይ ግን ያው ማውራት ስትፈልጊ ሁሌም እዚህ ያለው። ስማ ይበቃሃል። ለምን አንተ ማዋራት ልፈልግ እችላለሁ? ለምን ስለ ልጄ ጉዳይ ካንተ ጋር ማውራት እፈልጋለሁ ሀካን? ማለቴ እንዲሁ አማከሪ ከፈለግሽ ለማለት ነው። ተው እንጂ ጌታ። ራስህ እንዴት ነው የምታየው? እባክህ ሁሉም ሰው ቦታውን ማወቅ አለበት። ስራ የለህም እንዴ? እቃዎቹን ላክላቸው እባክህ። አሁኑኑ ልካቸዋለሁ እማዬ። ቻው። እማዬ አባይ ይጥፋ። እባካችሁን አትቆሙ። እስቲ በሉ ቁጭ በሉ። እንደተናደዳችሁብኝ በደንብ አውቃለሁ። አረ በጭራሽ። ከዚህ በኋላ ምንም የምንደባበቀው ነገር አይኖርም። ሁሌም ቢሆን በግልጽ እናወራለን። ከዚህ በኋላም ቢሆን የሚቀጥል ይሆናል። መናደዳችሁ በጣም የሚጠበቅ ነው እና እኔም ደግሞ ተረድቻችኋለሁ። በእናንተ ቦታ በሆን ኖሮ ስሜቴ እሱ ነበር ሊሆን የሚችለው። እውነቴን ነው የምላችሁ፣ በጣም እናደድ ነበር። መቼም እናትነት እንደዚህ ነው። አንዳንዴ ደግሞ መጀመሪያ ልትተፉበት የምትፈልጉትን ፊት ልትስሙት ትገደዳላችሁ። መቼም ቢሆን በሞት እንኳን አላድርገውም ያላችሁትን ነገር ለቤተሰባችሁ ሰላም ስትሉ ታደርጉታላችሁ። ለማንኛውም ግን
እናት ስለሆንም ብቻ ሁሉንም ነገር መቻል የለብንም። በእርግጠኝነት እኛም ብንሆን የምናውቀው ነገር አለን። ልክ ነው። ይህች ልጅ ወደ ቤታችን ጠርቻታለሁ፣ ግን ደግሞ ላቅፋት ወይም ሙሽራዬ ብዬ ልጠራት አስቤ አይደለም። እና ታዲያ ምን ልናደርግ ነው እህቴ? ያቺም ልጅ ሆነች ያቺ የማትረባ እና እናቷን ብትሆን ቤቴ አካባቢ በጭራሽ እንዲመጡ አልፈቅድም። ግን ይሄ ነገር የሚመራው ወደዛ ከሆነ ዝም ብዬ ልቀመጥ አልችልም። እና ምን ልታደርጊ ነው እህቴ? ይኸውላችሁ ይሄ ቤት ለእሷ ሲኦል እንዲሆንባት አደርጋለሁ። ታያላችሁ። ምነው እናቴን ትቻት ባልመጣውና የዚህም ቤተሰብ መርህና ፍቅር ለማጥፋት ባልሞከርኩ ብላ በጣም ትቆጫለች። እና ደግሞ በቅርብ ቀን ከዚህ ቤት ተሯሩጣ ትሄዳለች። ወደ ኋላ እንኳን ቢሆን ዞራ የማየቱን እድል ሳታገኝ ከዚህ ትሄዳለች። ከቤት ጠፍቶ መውጣት ያስርባል። የሚገርም ሁሉ እንዲህ ነበርኩኝ። ትምህርት ቤት ስቀጣ ብዙ ጊዜ የምበላው ይሄንን ነበር። ስለዚህ አንቺም ትምህርት ትቀጪ ነበር? አዎ። አንተ ቀጥታ አታውቅም እንዴ? አይ አላውቅም። ስለዚህ ፋራ ነበርክ ማለት ነው? እንደዛ ነገር። አዎ። ለማንኛውም አሁን እሱን ነገር እርሹና እውነት እኔና አንቺ ነገ ለመጋባት ወስነናል። አስቤ በአንድ ቀን ውስጥ ባልና ሚስት እንሆናለን። አዎ ቀለበት አስረናል። ግን ደግሞ የሰርጉ ሁኔታ አንቺ ሰርጉ እንዳሰበችው አይሆንም ብለህ ነው አይደል? እኔ ግን ስለ ሰርግ አስቤ አላውቅም። ስለዚህ ምንም ሊያሳስብ አይገባም የኔ ውድ። በጋ ላይ ደስ የሚል ሰርግ ውጭ ላይ እናዘጋጃለን። ሁሉም ሰው የሚገኝበት ቆንጆ ሰርግ እናደርጋለን። እኔ እንዲህ አይነት ፍላጎት የለኝም። የምፈልገው አንተ ከጎኔ እንድትገኝ ብቻ ነው። እሺ? ይመስለኛል የአባቴ ለምንም ነገር ያለመጓጓት ባህሪ ይተላለፋል። አንድ እጁን ሳምሽውና አሁን ጠባብ ቤትን ብንኖር ምንም ችግር የለውም እያልሽ ነው? ማለት ሁሌም እንደዚህ ነኝ። በትንሽ ነገር የምትደሰተው አስል ነው የሚሉኝ። አዎ 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 ልክ ነሽ። እናትሽን ሰርጉ ላይ ትጠሪያታለሽ? አይ እንደዛ አይመስለኝም። እኔ በጠራት ራሱ የምትመጣ አይመስለኝም። እኔ እንጃ፣ መጠላትና ሁሌ ከሷ ጋር መጨቃጨቅ ሰልችቶኛል። እና እናቴ ግርግርና ጥል ምናምን ትወዳለች። ጥል መጀመሩ ደግሞ አስፈላጊ አይደለም፣ ምክንያቱም ምንም ደስ አይልም። ዋናውን ነገር ረስተነዋል። ምንድን ነው ደግሞ እሱ? የሙሽራ ቀሚሱ። አዎ፣ እና የመጨረሻው ቀን ነው። ግን በአንድ ቀን ምን እንደሚደረግ እና እንዴት እንደማገኝ አላውቅም። ግን እህቴን ጠይቃታለሁ፣ እደውልላታለሁ። እሷ ብዙ ነገር ታውቃለች። አንድ ነገር ልንገርሽ፣ ግን እንዳትናደጂ። ንገረኝ። ዝም ብዬ እኔ ቃል መግባት አልችልም። ምንድን ነው እሱ? ንገረኝ። እናቴ አብራሽ መታ የሙሽራ ቀሚስ ብትመርጡስ? ማለቴ በጣም ደስ ይላታል። መህመት፣ ምንድን ነው እሱ? አዎ ትችላለች። ማለቴ እናትህ ከመጀመሪያው ቀን ጀምሮ ስትደግፈኝ የነበረች ሴት ነች። ስለዚህ እናትህን ገና ካሁኑ በጣም ወድጃታለሁ። እውነቴን ነው። ለዛች ልጅ ምንም አይነት ጥሩ ስሜት የለኝም። ስሟን ራሱ መጥራት አልፈልግም። የተረገመች ልጅ ነች። እውነቴን ነው። እናንተ ማመስገን አለብኝ። እንዲያውም ሁላችንም እንደ ቤተሰብ ማመስገን አለብን። ይሄ ሁሉ ነገር ሲፈጠር እናንተ ዝም ብላችሁ ነበር፣ ምንም ግርግር አልፈጠራችሁም። አሁን ግን በአንድ ጠረጴዛ ዙሪያ ሁላችንም ቁጭ ብለናል። ሰላማችንን ሰጥታችሁናል። ይሄ ደግሞ ለእኛ በጣም ትልቅ ነገር ነው። ምንም ማለት አይደለም እህቴ። ምን ጠብቀሽ ነበር? ምንም ቢሆን እኮ እኛ ዘመዳሞች ነን። ትክክል ነሽ፣ ትክክል። ይሄ ነገር በዚህ መልኩ ይቀጥላል። ግን ደግሞ እንዳልኳችሁ እቺ ልጅ ከዚህ ቤት ለማባረር የግድ የእናንተ እርዳታ ያስፈልገኛል። ስለዚህ ደግሞ እኔ የምለውን ነገር ታደርጋላችሁ። እሺ፣ እናደርጋለን እህቴ፣ እናደርጋለን። አይደል አይደል ሀቲጄ? በደንብ እናደርገዋለን አክስቴ። ግን ልጅቷን አባርናት እንበል። መህመት ልብ ውስጥ ያለውንስ ፍቅር ምን እናደርገዋለን? ቆይ እንዴት አድርገን ነው የምናስወግደው? ውይ ልጄ፣
ታውቂያለሽ፣ ፍቅር የሚባለው ነገር እኮ ችግር በጭራሽ አይፈልግም። አንቺ ምንም ነገር አታስቤ። ልጄ ምህመት ምንም ቢዘገይም ትክክለኛውን ነገር ለማድረግ በጭራሽ አይዘገይም። እሺ አክስቴ ካልሽ እንግዲህ ይሁን። ልክ ናት፣ እመኛት ልጄ። ያው እንግዲህ ምህመትን ከእናቱ በላይ እኛ እናውቀው። እህቴ ሰህር ካለች የምታውቀው ነገር አለ ማለት ነው። አዎ አለኝ እንጂ በደንብ የማውቃቸው ነገሮች አሉ። ሁሉም ነገር እንደዚህ ባላሰብነው መንገድ ስለሄደ በጣም ይቅርታ። እመኝኝ፣ ከዚህ የተለየ ሌላ ምንም ማድረግ አልቻለም። እሺ በደንብ ተረድቻለሁ፣ ግን እናቴንም ለመረዳት ሞክር። ማለቴ እሷን በራሷ መንገድ ልጇን ለመጠበቅ እየሞከረች ነው። እህቴ ቢያንስ አንቺ ተይ። ምን እንደተፈጠረ ታውቂያለሽ? አውቃለሁ አስሊ፣ አላውቅም አላልኩም፣ ግን ደግሞ ለማንኛውም ሁለት እህትማማቾች የምታወሩት ነገር ይኖራችኋል። እኔም የሆነ ቦታ ሳላረፍድ መድረስ አለብኝ። ስልኬን ከአስሪ ተቀበያት። በፈለግሽው ሰዓት እኔ ጋር መደወል ትችያለሽ። ሁሉንም ነገር አስተካክለዋለሁ። ምንም አታስቢ እሺ? ሁሌም ቢሆን በእህቴ ምርጫ እተማመናለሁ። ምንም የሚያሳስበኝ ነገር የለም። የአንቺ ድጋፍ ለእኛ ትልቅ ነገር ነው። በይ በቃ ደህና ሁኚ። ቻው ቻው ውዴ። አየሽ፣ በጣም ነው የሚያምር። በጣም የትም አትሄጂም። ብዙ የምናወራቸው ነገሮች አሉን። እሺ ኮብላያ ሙሽሪት፣ ለሁለታችን ቡና ይዤ እመጣለሁ። እዚሁ ጠብቂ። ልጅህ ከኔ ልጅ እንዲርቅ እፈልጋለሁ። እዚያ ይህ ታሪክ እዚህ ጋር ያበቃል። ይግቡ። አባዬ ልጄ፣ ውጭ ለሚሄዱት መኪኖች ኢንሹራንስ ተሰርቶ አልቋል። ለክፍያው ያንተ ፊርማ ያስፈልጋል። እሺ ዛሬ ጋራዥ መሄድ ያለባቸውንም አንድ ላይ ልካሉ። እሺ። ለምንድን ነው ይህንን የምታሳየኝ? ይመስለኛል ይህንን መስራት ያለብኝ እኔ አይደለሁም። አይ ምክንያቱም ትንሹንም ነገር ንገረኝ ስላልከኝ ነው አሁን የነገርኩ አባዬ። እኔ የዕለት ተዕለት ስራ አይደለም ነው ያልኩት። በጣም ጥሩ። እና ታዲያ ሌላስ ምን አለ? የአዲሱ ሹፌር ጉዳይ አለ አባዬ። ለስራ ያመለከቱትን ሰዎች አይቼ ነበር። የቃል ፈተናዎችም አድርጌ ነበር። አንተ ደግሞ ወረቀቱ እንድታየው ነው። እሱን መመስ ይጨርሰዋል። እሺ። ለምን እኔ አልጨርሰውም አባዬ? ማለት እኔ ሹፌር መቅጠር አልችልም እንዴ? ሴልቹክ፣ እኔ በደንብ ነው የማውቅ ምን ያህል ትልቅ እንደሆነ መርዳት ስለማትችልም። አዎ መቅጠር አትችልም። ይገባኛል አባዬ። ለዛ ነው በደንብ ጥናቴን ያደረግኩት። ከፍቅር አታናደኝ። መመስ ይጨርሰዋል አልኩህ እኮ። እሺ አባዬ። ልትወጣ ነው? ወዴት ነህ? ለነገሩ ሴልቹክ ማን ስለሆነ የምትመልስለት? ስሚ ፍቅረኛ ያዥ፣ ዓለምን ዙሪ፣ በእድሜሽ በደንብ ተደሰች። ምክንያቱም ተመልሶ አይመጣም እና አንቺም ወደፊት ይሄ ጉልበት አይኖርሽም። አትችዩ። ቆይ ግን የመጋባት ሀሳብ በዚህ እድሜሽ ግን ከየት ነው ይመጣልሽ? ፈጣሪ ሆይ እንኳን ደህና መጣሽ ወይዘሮ አላኑር። ስሚ አስሊ፣ አሁን በጣም ቢሰለችሽ ራሱ የምልሽን አዳምጪኝ። ከዛ ግን ለምን አላስጠነቅቅሽኝም እንዳትይ። አታስቢ፣ አይደልሽም። ስሚ እሺ፣ በአንድ ነገር አምናለሁ። ምህመት በጣም ጥሩ ሰው ነው፣ በዛ ላይ ማራኪ ነው። ግን ስታገቢ የምታገቢ ባልሽን ብቻ አይደለም፣ ቤተሰቦቹ ደግሞ ከሱ ጎን ሆነው መከራ ነው የሚያበሉሽ። ስለዚህ አስቢ እሺ። ግን ተወቂያቸዋለሁ። ይገርምሻል፣ በጣም ደስ የሚሉ ሰዎች ናቸው። ደግሞ በጥሩ መልኩ ነው የተቀበሉት። አዎ፣ ሁሌ መጀመሪያ ላይ እንደዛ ነው አስሊ ውዴ። እሺ አውቃለሁ። እናታችንም አንደኛ አሪፍ የምትባል ሴት አይደለችም።
እና ታውቂያለሽ፣ ለጠላታችንም ቢሆን አልመኛት። እሺ እህቴ፣ አሁን እሱን እንተውና በኋላ እናወራለን። አሁን አንድ የምነግርሽ ነገር አለ። ብቻ እርግዣለሁ እንዳትይኝ እህቴ። ወይ በ2 ቀን ውስጥ የምን ልጅ ነው? አይ እንደዛ አይደለም። እኔና ምህመት ለነገ የጋብቻ ቦታ አግኝተናል። ምን? እየቀለድሽ ነው? አይ እውነቴን ነው። እና ከእናቱ ጋር በኋላ የሙሽራ ቀሚስ ለማየት ልንገናኝ ነው። አንቺም አብረሽ እንድትሄጅ እፈልጋለሁ ውዴ፣ በእናትሽ። ኡፍ አስሊ፣ መሄድማ አይቀርም። ምን ጥያቄ አለው እህቴ? ግን ደግሞ እማዬ በቁሜ ነው የምትበላኝ። እሺ በቃ አብሬሽ እሄዳለሁ። እንደውም በዛው እችን አማትሽን እተዋወቃታለሁ። በነገራችን ላይ ቆንጆ የሙሽራ ቀሚስ የሚሸጡ ሰዎች አውቃለሁ እና ለእኔ ታዩ። እሺ። ቆይ ስልኬን ከውስጥ ላምጣውና አብረን እንሄዳለን። ተመስገን። መመት አባዬ፣ እዚህ ምን ታደርጋለህ? አንተ ልጠይቅህ እንጂ እዚህ ምን ታደርጋለህ? እዚህ የመጣሁት ለአስሊ እናት ስለ ሰርጋችን ቀን ልነግራት ፈልጌ ነው እና ለመጨረሻ ጊዜ ለማውራት የመጣሁት ስለሱ ለማውራት ነው። ምንም ቢሆን ማናችንም ጥል አንፈልግም አይደለ እንደ ልጅ። ግን ራሴ ባዋራት የተሻለ ነው የሚሆነው። ደግሞ ሰሞኑን ከጀርባ እየሄዳችሁ የፈለጋችሁትን እያደረጋችሁ ነው ያላችሁት። እንዴት እንደዛ አድርጋለሁ አባዬ? ስለዚህ ለማውራት ትክክለኛ ሰዓትን ቦታም አይደለም። በድጋሚ እንደዚህ አይነት ነገር ከተፈጠረ እንጣላለን። እሺ አንተ ነግራት። እንኳን ደስ አለ። በተቻለ ፍጥነት ቤት እንኳን ደህና መጣ ጌታዬ። ምን ልርዳ? መምጣቴን ትቀበሉታላችሁ አትቀበሉትም የሚለውን እናያለን። ወይዘሮ አላኑር የት ናት? ለትንሽ ደቂቃ ጠብቀኝና አይቻት አሳውቃለሁ። ከዛ በሚቻለኝ ፍጥነት ይደርሳል። ቆይ አንዴ። ይቅርታ ጌታዬ። እናቴ አላኑር፣ ይሄ ሰውዬ ሊያናግርሽ ይፈልጋል። ግን ቱክቼ፣ ሁለታችሁ ይህን ጨርሱት እሺ? ሀካን፣ ሰውየውን አውቃለሁ። አመሰግናለሁ። እሺ። አላኑር ነካሹ ተነካሽ ይሆናል። አንኳኩተሽ አትሂጂባቸው፣ እያንኳኩ ይመጡብሻል። አንቺ አንዴ ቤቴ ስለመጣሽ እኔም ወደ አንቺ አንዴ ልምጣ ብዬ ወሰንኩኝ። ስሚ፣ መጀመሪያ አንድ ነገር ግልጽ ማድረግ እፈልጋለሁ። ልጅቷ ቤታችን እንደምትመጣ አላውቅም ነበር። እኔም በጣም ነው የገረመኝ። እንደዛ ከሆነ ታዲያ ለምን አላስመለስካት? ለአንቺ ቀላል ነው። ልጅቷ ቤቴን መጠለያዋ አድርገዋለች እና ላባራት? እንደዚህ አይነት ሰው ነኝ እንዴ? ትሰማኛለህ? እዚያ ምን አይነት ሰው እንደሆንክ እንዳወራ እንዳታደርገኝ። ይኸውልሽ፣ ለሰው ራስን ማወቅ ትልቅ እውቀት ነው አላኑር። ፈጣሪ የተመሰገነ ይሁን። እኔ ራሴን አውቃለሁ። ሁሉም ሰው ቢያውቅ ደግሞ ምኞቴ ነው። እሺ፣ አሁን ለምን መጣ? እነግርሻለሁ። አስሊና መመት በፍቅር እንደወደቁና መጋባት እንደሚፈልጉ ታውቂያለሽ። ከእኔ ጋር ሁኝና እንደግፋቸው፣ ከጀርባቸው እንቁ። ችግር እንዳይፈጠርባቸው እናግዛቸው። የምን ችግር? እስቃለሁ ብዬ አላሰብኩም ነበር። እዚህ ምድር ላይ ስለ ችግር ማውራት የሌለብህ ሰው አንተ ነህ። እባክህ የማይሆን ነገር እንዳወራ እንዳታደርገኝ። ምን ለማለት እንደፈለግሽ አልገባኝም። ለማንኛውም ግን አንቺ ወደድሽም ጠላሽም ይሄ ጋብቻ መፈጸሙ አይቀርም። ምን ማለት ነው? ለነገ የሰርግ ቀናቸውን ቆርጠዋል። ምን? አዎ። አይ ይሄ ነገር በጭራሽ ሊፈጠር አይችልም። እንደዚህ አይነት ነገር ሊፈጠር አይችልም። ዚያ ተፈጥሯል። እዚህ መጣሁት ይሄን ልነግርሽ ነው። መጀመሪያ ከኔ እንድትሰሙ ስለፈለግኩ ነው። ስለዚህ የልጅሽ ተቃራኒ ከምትሆኚ ለሰርጓ ቀን እንኳን ከጎኗ ብትቆሚ የተሻለ ነው ብዬ ነው። ስማ፣ በመጀመሪያ የሚሻለኝንና የማይሻለኝን አውቃለሁ። ይሄ እናንተ አታስተምረኝም። አዎ፣ የሚሻለሽን የምታውቂው አንቺ ነሽ። አዎ አውቃለሁ። ግን ከአንቺ ጋር የሚሄድ ነገር አይቻላቅም።
እሺ እባክህ አሁን መሄድ ትችላለህ። እሺ፣ ግን አንቺ ብትመጪም ባትመጪም ይሄ ጋብቻ መፈጸሙ አይቀርም። አላኑር፣ ልጅሽን ከምትቃወሚያት ከጎኗ ብትሆኝ የተሻለ ነው። ምን ተፈጠረ አባዬ? እንዴት ነበር? ተው እባክህ ልጄ። ለሰርጓ አልመጣም አለች እንዴ? እንደምንም ልታሳምናት አልቻልክም? ልጄ ወይዘሮ አላኑር እንደዚህ ናት። የወደፊት ሚስትህ እናት ናት። ምንም የሚቀየር ነገር አይኖርም። ይገርምሃል፣ አስሊም ሁሌ በራስ ወዳድነቷ እንድትናደድሽ። መመት ስማ፣ ስለ አንፌት እንዲማውራት ልክ አይደለም። እሺ፣ የአስሊ እናት ናት። በጣም ብዙ ነገር አሳልፈዋል። ይኸውልህ ልጆች በእናታቸው ሊናደዱ ይችላሉ፣ ግን ድሮ ያሳለፉትን ነገር በሙሉ ያስታውሱና መጨረሻ ላይ ንዴታቸውን በሙሉ ይረሱታል። ስለዚህ አንተ አስሊ ፊት በምንም ታምር ስለ ወይዘሮ አላኑር አንድም ነገር እንዳትናገር። አስሊ ብትናገር ራሱ አንተ ምንም ነገር እንዳትል እባክህ፣ አታበረታታት። እሺ ልጄ፣ በል ድርጅቱ ጋር እንገናኝ። ባለፈው ሳምንት ሰው መጥቶ የሙሽራ ቀሚስ ለመግዛት የአስሊን አማት ተጠብቋታላችሁ ብባል እብድ ናቸው ብዬ ነበር የማልፈው። አንዳንዴ እኔም ራሴን እብድ ነኝ እንዴ ብዬ አስባለሁ። ግን ደግሞ ከዛ መመትን ምን ያህል እንደምወዱ አስብና አረጋጋለሁ። ኦፍ አስሊ፣ እናቴ እንዲሆነን ብታይን ትገለናለች። እማዬ ግን እንዴት ናት? እውነት ጨርቋን ጥላ ማበድ ነው የቀራት። ሚሊዮን ጊዜ ነው ያስጠነቀቀችኝ። አንቺን ማዋራትም ሰላም ማለትም ተከልክያለሁ። ሕፃን ልጅ ነው ያደረገችኝ። አሁን ይቻላል? ጭንቅላቷ በጣም ከመዞሩ የተነሳ እህቷን ልትዘጋ ትችላለች ብላ እያሰበች ነው። ይሄ ነው የሆነው። ለማዬ እኮ ደብዳቤው እንዳነበብኩኝ ነገራታለሁ። ምን? እንዴት? ከዛ ምን አደረገች? በጣም ተጎድታ ነበር። እንደዛ ሆነ አይቻት አላውቅም። ታሳዝናለች። አሁንም እንዴት እንደዚህ ልትሆን እንደቻለች አልገባኝም። አስሊ፣ ስለዚህ ነገር ሰምቼም ሆነ አይቼም አላውቅም። እናም እባክሽን አደራ አንቺ ምንም ነገር እንዳትነግርኝ እሺ? እሺ፣ ቢያንስ አንቺ ከጎኗ ሁኚ፣ ብቻዋን እንዳትሆን፣ ደግሞ እንዳትናደድብሽ። ቆይ ግን አቶ ዚያስ ስለ ደብዳቤው ያውቃል? አይ አይመስለኝም። ማለት ረጅም ዓመት ሆኖታል እና አልፏል። የሚያስታውሰው ራሱ አይመስለኝም። ያው እኔም በጨረሻ አላነሳበትም። አዎ እንዳታስቢ። ምን እንደተፈጠረ ፈጣሪ ነው የሚያውቀው።